በቱታ የተገለጠው በቱታ ይላል። ይህን ቱታውን አውልቆ ነበር በሳማ መቀመጫውን መግረፍ ይላል ደርግ እና የኢየሱስ ክርስቶስ ስጋ ቱታ ነው። በቱታ ውስጥ የተገለጠው አብ ነው ብሎ የሚል ማለት ነው። ዲመኒክ ሰይጣናዊ የሆነ ትምህርት ማለት ነው። ከየት ነው ያመጣው ብለህ ስትላቸው ያንን ስጋ ከሰማይ ከከዋክብት ሁሉ ብሎ ተናግረዋል። ቄስ ተክለ ማርያም ገዛኝ ዶክተር ተስፋዬ ሮበሌ በደንብ አበጥሮ የእነሱን ቤተ እምነት በአፍጢሞ የደፋ ወንድም ማለት ዶክተር ተስፋዬ ሮበሌ ነው። አንድ ዶክተር ተስፋዬ ሮበሌ ብለህ ስትል ኦንሊ ጂሰሶች ጋር ሄደህ ነው የሚሉት ወንድሞች እናቶች፣ ጌታ እግዚአብሔር ምስክር። በዚህ ጉዳይ የማይናቅ አንበሳ ስራ የሰራ ዶክተር ተስፋዬ ሮበሌ የኦንሊ ጂሰስ ትምህርትን ገደልን የከተተው አልኩ። ቄሱን በህይወቱ እያለ ተጫውቶበት ነው ወደ ሞት የላከው። ተጫውቶበት የኦንሊ ጂሰሶችን ቄሶች የተባሉት አገልጋይ የተባሉትን ጠርቶ ቡና እየጋበዘ ሻይ እየጋበዘ እያንዳንዱን ሪከርድ እያረጋቸው አስፈቅዶ ማለት ነው። ሪከርድ የሚያረጋቸው ሽማግሌውና ብራዘር ያለፈለፈው የለም ኢንተርቪው ላይ ማለት ነው። እና ይህን የቤኤልዜቡል የዝንብ አምላክ ብዬ ይለዋለሁ ማለት ነው። ኦንሊ ጂሰስ ማለት የቤኤልዜቡል የዝንብ አምላክ ብለው ይሉታል። ቤኤልዜቡል የተባለው በጥንት አቃሮናውያን የአቃሮን መንፈስ ነው። በአቃሮን ይመለክ የነበረ መንፈስ ነው። ይሄ ቤኤልዜቡል የተባለው ማለት ነው የዝንብ አምላክ ነው። እና ጥንት ፍልስጤማውያን የፍልስጤም አምስቱ መኳንንቶች እነዚህ ጋዛ፣ አሽኬሎና፣ ጌት፣ አቃሮንና አዛጦን የሚባሉ ነበሩና የአቃሮናውያን አምላክ ነው ዝንቧ ማለት ነው። እኛ እሺ የምንላት እዚህ እኛ ጋር ነው። እሺ ዞር ወግጅ ዞር በይ የምትባለው ኦንሊ ጂሰስ ጋር ትበላለች። ከበላህስ በኋላ ማርያም የኢየሱስ እናት አይደለችም ብላ ምትል መገለጥ ትሰጥሃለች ማለት ነው። እኛ በየቤታችን ኧረ እነዚህ ዝንቦች እስቲ መቷቸው የምትባለው ኦንሊ ጂሰስ ጋር ሲገኝ እየያዙ ይበላዋቸዋል፣ ይቀረጥፏቸዋል። ቄሶቻቸው እንደዛ ነበር ሲያደርጉ የነበሩት። አሁንም ያሉት እንደዚሁ ነው የሚበሉት ማለት ነው። ይሄ እግዚአብሔር ምስክር ስም ማጥፋት እንዳይመስላችሁ ወንድሞች እናቶች፣ በራሳቸው መጽሐፍ የጻፉት ነው። ሰውየው ዝንብ ቀርጣፊ ነበር። ሰውየው ዝንብ በይ ነበር። የዝንብ አምላክ ቤኤልዜቡል ማለት ነው። የአቃሮናዊ ስፒሪት ገባበት እና ግን ዝንቡን ዶክተር ተስፋዬ ሮበሌ ዝንባቸውን እሺ ሊላቸው ብዙ ታግሏል፣ ብዙ ውጤት አምጥቷል። እና ብፁዬ በኋላ አስገባ ነው የምልህ አንተ ጋር ስትገባ ማለት ነው። ኦኬ ዛሬም እዚህ መጽሐፍት ላይ በሰፊው እንሄድበታለን። በሰፊው ነው የሚሄድበት። ከዛ ደግሞ እነ ድርሳነ ማርያም እነ መጽሐፍ አርጋኑን ባለፈው የጀመርኳቸው መጽሐፈ ዚቅ፣ ቅዳሴ ሰዓታቱ እያንዳንዱ ስላሉ እነሱንም ደግሞ እንሄድበታለን። ምንድነው እያልኩ ያለሁትኝ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ወገኖቻችን ዘንድ የኢየሱስ ክርስቶስ አማላጅነትን አንቀበልም ብለዋል። ለምን ብለን ስንል ሐዋርያቱ እንደዚህ ብለዋል፣ አስተማሩትም ብለው ይሉናል። የጌታን አማላጅነት አዎ ኦኬ አማልዶ ነበረው ብለህ ስትላቸው በምድር አንዳንዶቹ አዎ አማልዷል ይላሉ፣ አንዳንዶቹ አብዛኛው ግን አማልዷል ይላሉ በምድር በነበረበት ሳለ። አንዳንዶቹ ደግሞ በምድርም ሳለ አልማለደም ይላሉ፣ እንደነ ቢንያም ሽታዬ አይነቶቹ ማለት ነው። በምድርም አልማለደም በሰማይም አልማለደም። እሱ እኮ አምላክ ነው። አምላክ ስለሆነ አምላክ ወደ አምላክ እንዴት ይለምናል ብለው ይላሉ፣ መጽሐፍትን የማያውቁ ማለት ነው። ኦኬ ግን እነዚህ በአብዛኛው ህዝብ በምድር ሳለ ማልዶ ነበር፣ አሁን ግን በሰማያት ሆኖ አያማልድም ብለው ለሚሉቱ ሰዎች ለነሱም ለኛም ለሌሎችም ቤተ እምነት ተከታዮች መጽሐፍ ቅዱስና የመጽሐፍ ቅዱስን ስልጣናዊነት እቀበላለሁ ብሎ ለሚል መጽሐፉ ግን ምን ይላል? ሐዋርያቱ ግን ምን አሉ ብለን ስንል ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳና ካረገ በኋላ ለሐዋርያነት ጥሪ የተጠራው ቅዱስ ጳውሎስ በመልእክታቱ የአዲስ ኪዳንን ከግማሽ በላይ መጽሐፍትን የጻፈ ቅዱስ ጳውሎስ በጻፋቸው መልእክታቶች ውስጥ ይህን ነገር አበክሮ ተናግሯል። ምን ብሎ? ኢየሱስ አስታራቂ መሆኑን ተናግሯል። ልብ በሉ፣ ኢየሱስ አማላጅ መሆኑን ተናግሯል። ኢየሱስ መካከለኛ መሆኑን ተናግሯል። በሊቀ ክህነቱ ስራ እነዚህን ሶስቱ ነገሮች ተመሳሳይ ናቸው። መካከለኛ ብሎ የሚለውን ቃል ለጥቅም አውሎታል ቅዱስ ጳውሎስ። አስታራቂም ነው ብሎ የሚለውን ቃል ለጥቅም አውሎታል ከጌታ ከኢየሱስ ክርስቶስ የቤዛነት ስራ ጋር ሲናገር። አማላጅም ነው ብሎ የሚለውን ቃል ተናግሮታል። ኦኬ እነዚህ ሶስት ቃላቶች ተነግረዋል። እነዚህ ሶስት ቃላቶች አንዳቸው ከአንዳቸው ጋር በጣም የተገናኙ እንደሆኑ
የትኛው ምድሪቱ ላይ ያሉት የቋንቋው ሊቃውንት በመዝገበ ቃላት ላይ አስቀምጠዋቸዋል። በኦርቶዶክስ አስተምህሮት ብቻ ስትሄድ ነው አማላጅ ማለት ምን ማለት ነው ብለህ ስትላቸው አስታራቂ አይደለም ይለዋል። ኢየሱስ ክርስቶስ አስታረቀ ብለን ስንል አማለደ እያልን አይደለም። አሁን ያስታርቃል ብሎ ቢልም መጽሐፍ አሁን ያማልዳል ማለት አይደለም። ማማለድ ብሎ የሚለው ቃል ከመለመን ጋር ስለሚገናኝ ለኢየሱስ ክርስቶስ ቃሉ አይቀጸልለትም፣ አይነገርለትም፣ ነውር ነው፣ ለፍጡር ብቻ የሚሰጥ እንጂ ለፈጣሪ የሚቀጸል አይደለም። ኢየሱስ ፈጣሪ ነው ብሎ ይላሉ። ኢየሱስ ደግሞ በስጋው ፍጡር ነው ደግሞ እኮ ብለውም ደግሞ እኮ ያምናሉ ግማሾቹ። እንዲህ አይነት ትግል የገጠመን ሃይማኖት አበው በስጋው ፍጡር ነው ይላል ክርስቶስን። እንግዲህ ታዲያ እሱ አምላክ ነው፣ ለአምላክ አይቀጸልለትም ለምን ትላላችሁ? ኢየሱስ ክርስቶስ በስጋው ሰውስ አይደለም ወይ? በስጋው ሰው አይደለም ወይ? የሰው ልጅ አይደለም ወይ? አዎ ነው። ሊቀ ካህን እኮ የሆነው በአምላክነቱ አይደለም። ሊቀ ካህን የሆነው ሰው በመሆኑ ነው። ነብይነቱ በአምላክነቱ አይደለም። ነብይ የሆነው ሰው ስለሆነ ነው። ኦኬ ኢቭን ንግስና እንኳን ብሎ የሚለው እግዚአብሔር ከዓለም ጀምሮ ንጉስ ነው ብሎ የሚለውን የመዝሙር መጽሐፍት ላይ እሱኛውን በእግዚአብሔር ዙፋኑን በሰማይ ሰራ መንግስቱ ሁሉን ትገዛለች ብሎ ባለበት በሱኛው ቢሆንም ደግሞ እኮ ንጉስ እንደመሆኑ መጠን ደግሞ በዳዊት ቤት ላይም ደግሞ ይነግሳል። የዳዊትን ዙፋን ወራሲ የሆነበትም ደግሞ የሚሆንበትም ምክንያት መልአኩ ሲናገር ለቅድስት ድንግል ማርያም የአባቱን የዳዊትን ዙፋን ይሰጠዋል ብሎ ያለው የዳዊትን ዙፋን እኮ የሚወርሰው ወራሲ የሚሆነው ሰው ስለሆነ ነው። አምላክ ስለሆነ አይደለም። የዳዊትን ዙፋን ወራሲ የሆነው ልጅ ስለሆነ ነው። ከወገብ ፍሬ በዙፋንህ ላይ አስቀምጣለሁ የሚል መሐላ ምሎ ስለማለት ማለት ነው። ከሆድ ፍሬ በዙፋንህ ላይ አስቀምጣለሁ አለው በመዝሙር 132 ቁጥር 11። ቅዱስ ጴጥሮስ ይህን ክፍል ወስዶ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 29 ላይ ሲናገር ስለ አባቶች አለቃ እንደሞተና እንደተቀበረ በግልጥ እናገር ዘንድ ፍቀዱልኝ ይላል። መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡ ፍሬ ይላል ጴጥሮስ ደግሞ ሲናገር ከወገቡ ፍሬ። የወገብን ፍሬ ይበለው ልጅ ማለት ነው። የሆድን ፍሬ ካለው ልጅ ማለት ነው። የማህፀኗን ፍሬ ካለ ልጅ ማለት ነው። ለማርያም የማህፀኗ ፍሬ ብሎ ይናገራል። ዳዊትን የሆድ ፍሬ ብሎታል መዝሙር 132 ቁጥር 11 ላይ። ጴጥሮስ የመዝሙር 132ን ወስዶ የወገቡ ፍሬ ብሎታል። የወገብን ፍሬ ልጅ ነው። የሆድን ፍሬ ልጅ ነው። የማህፀንን ፍሬ ልጅ ማለት ነው። ለማርያም የማህፀኗ ፍሬ ነው። ለዳዊት ግን የወገቡም የሆዱም ፍሬ ተብሎ ተጠርቷል በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 29 እና በመዝሙር 132 ቁጥር 11 ላይ ማለት ነው። ስለዚህ ንጉስም ተብሎ ኢየሱስ ክርስቶስ ንጉስም ተብሎ የሚጠራው ሰው በመሆኑም ጭምር ማለት ነው። ሰው በመሆኑም ጭምር በምድር ላይ ይነግሳል። በሺው ዓመት መንግስት ይነግሳል። አሁንም እዚህ ጋር ደግሞ ሌላ ጣጣ ሊመጣ ነው። ኦርቶዶክሳውያን ማለት ነው በየቦታው ነው የሚንጠባጠቡት። የሺህ ዓመት መንግስት የሚባል የለም ይሉሃል። መጽሐፍቶቻቸውን ቢያውቁ ግን እዚሁ ያስኩት እንኳን ድርሳነ ሰንበት የሺው ዓመት መንግስት እንዳለ ይናገራል። የአባ ጊዮርጊስ ዘጋስጫ መጽሐፈ ሚስጥር የሺው ዓመት መንግስትን ይናገራል። ሌሎች መጽሐፍቶቻቸውም የሺውን ዓመት መንግስት ይናገራል። አለየላቸውም። አየህ መጽሐፍ ቅዱሳቸውን ስለማያነቡ እንዴት ነው የሺህ ዓመት መንግስት ብላችሁ የምትሉት ይሉናል። መጽሐፉ ነው ያለው፣ መጽሐፍቶቻችሁ እያሉ ነው። የክርስቶስን ዳግም ምጽአትን ንጥቀት ማለት ንጥቀት የክርስቶስን ንጥቀት መነጥቅ ማለት ሶሪ የክርስቶስን ንጥቀት አድርጎኝ የቅዱሳንን ንጥቀት ይቃወሙታል ኦርቶዶክሳውያኖቹ። እኛ ኢየሱስ ጌታ ነው ብለን ስንል ይቃወሙናል። ኢየሱስ ያድናል ብለን ስንል ይቃወሙናል። ኢየሱስ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ባህሪ ያለው ብለን ስንል ይቃወሙናል። ኢየሱስ ዳግም ይመጣል ብለን ስንል ይቃወሙናል። በጣም በቃ መቃወም ነው። እኛ እንደውም ፕሮቴስታንት ብሎ የሚለውን ስም ያዝን እንጂ ኦርቶዶክስ ናት እንደውም ፕሮቴስት የምታደርገው። ለምን? ስለ ኢየሱስ ከነሱ ቤት ውጪ ሌላ ሰው ሲናገር በሙሉ ነው የሚቃወሙት። አሜን አይሉም። ለአንዱ ቃል እንኳን አይታችሁ ከሆነ ኢየሱስ አምላክ ነው ብለን ስንልም ይቃወሙናል። ኢየሱስ ሰው ሆኖ ከቅድስት ድንግል ማርያም ተወልዷልን ብለን ስንል ይቃወሙናል። መቃወማቸውን አሜን ብለው አይስማሙ። በዚህ ነው የሚገልጡት። አፋችሁን ያዙ፣ ስለሱ አታውሩ ይሉሃል። ወገኖችና ወንድሞች እናቶች አታውሩ ስለሱ፣ ዝም በሉ የሚሉን እዚህ ፕላኔት ላይ እኔ በምድሬ ላይ ማለት ነው ዝም በሉ የሚሉን ስለ ክርስቶስ ስናገር ዝም በሉ ብሎ የሚሉን የመጀመሪያዎቹ ሙስሊሞች አይደሉም። የመጀመሪያዎቹ ምድራችን ላይ ኦርቶዶክሳውያን ናቸው። ለምን በሉ? ጌታን ስለጠሉት ነው አይደለም። ህዝቡን ስሜታዊ አድርገው ስሜታዊያን የሆኑ መምህራን አግለብልበው እኛ የምንናገረው ነገር ሁሉ በሙሉ እንደማይጠቅም እንደማይረባ አድርገው ስለነገሯቸው ስለ ኢየሱስ ክርስቶስ ኦርቶዶክሳውያን ሲናገሩ እኛ ሰሚ ብቻ ነው መሆን ያለብን።
ምንም ነገር አሜን እንኳን ካል አሜን ማለት ትክክል አይደለም ነው ብሎ የሚሉን እስከዚህ ድረስ ሊሉን ይችላሉ። እነሱ አሁን ኢየሱስ ጌታ ነው ብለው ቢሉ እኛ አሜን ብለን ብንል ማን ነው አሜን በል ያለህ? አፍከን ያዝ አንተ ዝም ነው ማለት ያለብህ ነው የሚሉን ወንድሞቼ እናቶቼ። እኛ ግን ማንም ይናገር የጌታን ጌትነት ሲናገሩ አሜን እንላለን ማለት ነው። ኦኬ። ስለዚህ ጌታችን ኢየሱስ ክርስቶስ በስጋ መገለጡ እውን ነው፣ እሙን ነው፣ የመጽሐፍ ቅዱስ አስተምሮ ነው። ሰው ስለሆነ በዳዊት ዙፋን ላይ ይነግሳል። በሺው ዓመት መንግስት በኢየሩሳሌም አሁን በምናያት ኢየሩሳሌም አሁን በምናያት ኢየሩሳሌም ላይ ይነግሳል። በዳዊት ዙፋን ላይ ይነግሳል። ምድር ሁሉ ይገዛል። ምድር ሁሉ ወደ ኢየሩሳሌም ትውልድ ይወጣል። ኦኬ። ስለዚህ ሰው በመሆኑ እነዚህን ሁሉ አግኝቷል ለማለት ነው። በመጽሐፍ ቅዱሳችን እንግዲህ እነሱም በያዙት መጽሐፍት እኛም በያዝነው መጽሐፍት ላይ የጌታችን የኢየሱስ ክርስቶስ አማላጅነት ግልጽ ሆኖ ተጽፏል። ግልጽ ሆኖ ተጽፏል። ግልጽ ሆኖ ነው የተጻፈው። ቅዱስ ጳውሎስ ግልጽ አድርጎ ነው የጻፈው። በግዕዝ በአማርኛ ግልጽ ሆኖ የተጻፈው። በግሪኩ ቋንቋ የግሪክ ቋንቋ አዋቂዎች ግልጽ አድርገው ነው የጻፉት። ኢየሱስን ምልጃ ብሎ የሚለውን ቃል የግዕዙ የሮሜ መልክ መጽሐፍ ማለት ነው ወይ ተዋቀስ ብሎ የሚለውን ተከራካሪ ዋስ ጠበቃ ብለው አለቃ ኪዳነ ወልድ ክፍሌ ናቸው የፈቱት ግሱን ማለት ነው። ኦኬ። ካለቃ ኪዳነ ወልድ ክፍሌ የበለጠ ደግሞ የግስ አዋቂ ነኝ አለ ብሎ ካለ ያው መቼስ ምን እንላለን? ፍየል ከመድረሷ ቅጠል መበጠሷ የሚባለውን ተረት ብሂል እንተረትበታለን። ካልሆነ በስተቀር ሊቁ አለቃ ኪዳነ ወልድ ክፍሌ ወይ ተዋቀስ ብሎ የሚለውን ቃል በመዝገበ ቃላታቸው ላይ ቆንጅ እያርገው ፈተውታል። ኦኬ። አንድ ኦኬ። ወይ ተዋቀስ የግሪኩን ቋንቋ የሚያውቁቱ ሰዎች ኢንቱካኔ ብሎ የሚለው ቃል ከመለመን ጋር የተገናኘ ነው፣ ከአማላጅነት ጋር የተገናኘ ነው ብሎ ግሪኩ ቁጭ አድርጎታል። ኦርቶዶክስም ይሄን አልካደችም። አዎ የግሪኩ ይላል እኔ ግን አልልም ብላ በ80 አሐዱ በ2000 ዓመተ ምህረት በተተረጎመው ላይ በዚህ ላይ አስቀምጣለች። እኔ የምፈልገው ሮሜ 8:34 ላይ ይፈርዳል ብሎ የሚለው ይጻፍልኝ። ሰርዙት፣ የግሪኩን ሰርዙትና የግዕዙን አስገቡት። ግዕዙን ደግሞ የኦርቶዶክስ ካህናት ብቻ ስለሚያውቁ ምዕመኑም ስለማያውቅ አሜን ከማለት ውጭ ምንም ነገር ስለሌለ የሚጠይቃቸው የለም። ግሱ እንዴት ነው? እንዴት ይገሰሳል? እርባታው እንዴት ነው? ትርጓሜው እንዴት ነው? ማንም አይጠይቅም። ጥቂት የቤተ ክህነት ሰዎች ካልሆኑ በስተቀር አይጠይቅም። አሜን ነው ብሎ የሚሉት ቄሶቹ ሐሰት አይናገሩም፣ ያሉት ሁሉ ትክክል ነው ብሎ በሚል ማለት ነው። ከዛስ የግሪኩን ከዚህ ጋር መንጋጋ ጥርስ እንደሚነቀል ነቅላችሁ አውጡና ከዚህ ጋር አውጡና አማላጅ ብሎ የሚለውን እዚህ ዳጉ ላይ ጣሉት። በሚቀጥለው ጊዜ ደግሞ ከዚህ ከዳጉ ላይ አውጥተን አሽቀንጥረን እንወረውረዋለን ነው ኦርቶዶክስ እያደረገች ያለችው እንጂ የግሪኩ ይማልዳል ተብሎ ከተባለ ማነው እናንተ ጥርስ ነቃ ይመስል የእግዚአብሔርን ቃል ከዚህ ውስጥ እንድትነቅሉ ያደረጋችሁ? ግሪኩ ለስንት ሺህ ዓመት እዚህ ጋር ተቀምጦ አልነበር ወይ? ግዕዝ ትናንትና መጥቶ ግዕዝ ግሪክን አርሞ ይታይ። ግዕዝ ግሪክን ሲያርም ወገኖቼ በመጽሐፍ ቅዱስ ዓለም ግሪክ ቋንቋ በግዕዝ ሲታረም ግዕዝ አራሚ ሆኖ ቁጭ ሲል ግዕዙ ትክክል ሆኖ ግሪክንና ዕብራይስጥን ሲተች ይሄ ነው። አየህ ደሜን የሚያፈላው ይሄ ነው፣ እውነቱን ለመናገር ማለት ነው። ነውር የመጽሐፍ ቅዱስ እናት ቋንቋዎች ማለት ናቸው ግሪክና ዕብራይስጥ። ኦኬ። እዚህ አሁን ቴዎሎጂያን የተማሩ ጌርሳም ተምረዋል። ብፁዕ አምላክ የኦርቶዶክስ ተዋሕዶ ተምሯል። የእናት ቋንቋ ምንድን ነው? ግሪክና ዕብራይስጥ ነው የመጽሐፍ ቅዱስ። አዲስ ኪዳን በግሪክ ብሉይ ኪዳን በዕብራይስጥ ብላ ተናግራለች። እና መነቃቀል፣ በየቦታው መንቀል ማውጣት፣ ይሄኛውን አውጡት፣ ይሄኛውን ንቀሉት፣ ይሄኛውን ተኩት፣ ይሄኛውን አጥፉት፣ ስንት ነገር ነው እዚህ ላይ የተበላሸው። እሺ መጽሐፍ ቅዱስ ግን የኢየሱስ ክርስቶስን አማላጅነት ግልጽ አድርጎ ይናገራል በደንብ። እኛ ኬት አመጣ ነው? ሁሌ እንደምናገር ይሄን ተናግሬ ወደ ዋናው ሐሳብ ልግባ። የዋናው ሐሳብ ይሄ ስለሆነ የጴንጤ ፓስተሮች ተሰባስበው እስቲ ምን ብንለው ይሻላል? ኢየሱስ ክርስቶስን አማላጅ ነው ብለን እንበለው? አይ እንበለው። አንተስ ምን ትላለህ በዚህ ጉዳይ? አይ እኔ ባንለው ነው የሚሻለው። አንተኛው ሐሳብ አለ። አይ እኔም ብንለው ሞር ያዋጣናል ብሎ የጴንጤ ፓስተር ተሰብስቦ አምቧ እየጠጣ ኮካኮላ እየጠጣ፣ እኛ ጋር ጠላ ስለማይጠጣ ማለት ነው። ኮካኮላና አምቧ እየጠጣ ያጸደቀው ትምህርት አይደለም፣ የመጽሐፍ ቅዱስ ትምህርት ነው። ጴንጤ እዚህ ውስጥ እጁን ያስገባበት ምንም ነገር የለም። የተጻፈችውን ቀጥታ ነው ምናምን። ኢየሱስ አማላጅ ነው ብሎናል፣ አማላጅ ነው በቃ። አማላጅነቱ አልገባም፣ አሁን አናጠይቅ። አማላጅ ነው ብለው አሉት፣ ይኸው እያሳነሱት ፍጡር አደረጉት ይላል። እኔ አይደለሁም ፍጡር ያደረኩት፣ ኢየሱስ ሰው ሆኖ መጥቷል። በስጋው ፍጡር ነው ብላችኋል በራሳችሁ መጽሐፍ በሃይማኖተ አበው ላይ።
ፍጡር አደረጋችሁት ይሉና እንዴ ሰው እኮ ማለት ነው ፍጡር አደረጋችሁት ማለት የሰው ልጅ ሆናል ኢየሱስ የሰው ልጅ ያረኩት እኔ ነኝ እንዴ የጴንጤ ፓስተሮች ተሰብስበው ነው የሰው ልጅ ሁን እናጨበጭብልሃለን አንዴ እንደዛ እያሉ ነው ያረጉት አይደለም ራሱ ነው የሰው ልጅ ሆኖ ራሱ ነው ሰው ሆኖ የመጣው ማለት ነው ስለዚህ በስጋው ፍጡር ነው ያለችው ኦርቶዶክስ ናት እኛ እንደውም ፍጡር ብሎ የሚለውን ቃል አልተጠቀምንም ብንጠቀምም ምን ማለት እንደሆነ ይገባናል ኢየሱስ ክርስቶስ ፍጡር ተብሎ ሲባል ማለት ነው ተብሎ ቢቀጸል እንኳን ምን ማለት እንደሆነ አብራራላለሁ ኦኬ ስለዚህ አማላጅ መሆኑን በደንብ ግልጽ ሆኖ ቻለው ወንድም አለ ጆን ቻለው አዎ እንዴ መድኃኒት እኮ እየመረረ ነው የሚገባው ወንድምነት እዚህ በጭንህና በጭንህ ስር በደንብ አድርጌ በከብት መርፌ ነው እዚህ የኔ ጽድቅ ትምህርት ምናገር ማለት ነው ስለዚህ ጌታችን ኢየሱስ ክርስቶስ አማላጅ ነው አስታራቂ ነው ዋስ ነው ጠበቃ ነው ብሎ የሚለውን ቃል የአዲስ ኪዳን ሐዋርያት በሙሉ ተጠቅመውታል ሃይማኖት አበው ላይ ተጠቅመውታል ኖ ሶሪ የአዲስ ኪዳን ሐዋርያት ሙሉ በሙሉ ተጠቅመውታል አሁን ኦርቶዶክሳውያን ወገኖቻችን በመጽሐፍ ቅዱስ ውስጥ ስለ ኢየሱስ ክርስቶስ እሺ በመጽሐፍ ቅዱስ ላይ ደግሞ አንድም ቦታ ላይ ታማልዳለች ተብሎ ያልተጻፈላትን ማርያም የማርያምን አማላጅነት እንቀበላለን የተጻፈ አሳዩን የላቸውም እንቀበላለን ማርያም አማላጅ ነች አንድ ጥቅስ አሳዩን እኛም እንድንቀበል የለም የሚመስል ጥቅሶች ተፈለጉ እያንዳንዱን እየተከታተልን ልክ እግዚአብሔር በነብዩ በሕዝቅኤል በኩል ማለት ነው ስለ ጎግና ስለ ማንጎግ ስለ ሞሳና ስለ ቶቤል ዋነኛ አለቃ ሲናገር ምን ይለዋል እዛ ወደ ምድሬ ወደ እስራኤል አመጣለሁ ቀስትህንም ከእጅህ አራግፋለሁ ብሎ የሚል ቃል አለ ቃል በቃል ጌታ እንደዚህ ተናግሮታል እናስ ኦርቶዶክሳውያን ማርያም ታማልዳለች ብለው የማይስማሙ የብሉይ ኪዳን ምንባባት ምሳሌ 31 ላይ ይልኝ ኤርሚያስ እዛ ጋር እመቤታችን ቁልጭ አርጋ ታማልዳለች አሉ ሄደን ስናይ አታማልድም ሕዝቅኤል 44 አሉ እየተከታተልኩ ሳራግፍ ኢሳይያስ 1:9 ላይ ዘርን ባስቆር እሱም ለሱ አይደለም ብዬ ሳራግፍ መዝሙር 49 ላይ መዝሙር 45 ቁጥር 9 ላይ ስላላየህ ነው ወትቀውም ንግሥት በይማን እሱንም ሳራግፍ በሙሉ እየተከታተልን ጴንጤ ወገኔ እየተከታተለ ሲያራግፍ ማለት ነው እግዚአብሔር በሕዝቅኤል በኩል ቀስትን ከእጅ አራግፋለሁ ብሎ የሚለውን ስለ ማርያም የተጠቀሱ ጥቅሶች ያማልዳሉ ብለው በኦርቶዶክሳውያን የተጠቀሱ ጥቅሶች በሙሉ እየተከታተልን ስናራግፍ አንድም የለም ኦኬ የማርያም አማላጅነት መጽሐፍ ቅዱስ ላይ በጉልህ እናት መሆኗን በጉልህ እንደሚያሳይ ብጽዕት መሆኗን በጉልህ እንደሚያሳይ እንደዚሁ አማላጅነቷን በጉልህ የሚያሳይ ክፍል የለም የኢየሱስ ክርስቶስንስ አማላጅነት በጉልህ የሚያሳይ እዚህ መጽሐፍ ቅዱስ ላይ አለ ኦርቶዶክሳውያን መጽሐፍ ቅዱስን አትቀበሉም የኢየሱስ ክርስቶስን አማላጅነት አንቀበልም አሉ መጽሐፍ ቅዱስ ምንም የማይመሰክርላትን የማርያምን አማላጅነት ትቀበላላችሁ አዎ አሉ ይኸው እስካሁን ድረስ ማርያም ታማልዳለች ይላሉ ጴንጤ ፊት ቀርበው ግን አንድ ጥቅስ አያመጡ እርስ በርሳቸውም አንድ ጥቅስ አሳማኝ ጥቅስ አይሰጡ የኢየሱስን አማላጅነት መጽሐፍ ቅዱስ ላይ ያልተቀበሉት ማለት ኦርቶዶክሳውያን ወገኖቻችን ኦኬ እሺ ይቀመጥ መጽሐፍ ቅዱሱ በቃ አይቀበሉትማ ምን ብዬ ጠቅሳለሁ ጢሞቴዎስ ገላትያ ምናምን ብዬ ምን አይቀበሉም እናስ በሚቀበሉት በራሳቸው በትር አሁን ቅጥቀጣ ጀምራለሁ ማለት ነው በሚቀበሉት በራሳቸው መጽሐፍቶች በራሳቸው በትር ሰነፍ በራሱ በትር ይደበደባል እንዲሉ አበው አንዴ ጠብቁኝ መጽሐፍቶቹን ሁሉ እንዳምጣ ቴንኪው ቅጥቀጣ ጀምራለሁ ማለት ነው ያለ ርህራሄ የኢየሱስ ክርስቶስን አማላጅነት ከሚናገሩ ጥቂት መጽሐፍቶች መጽሐፈ ሰዓታት የአባ ጊዮርጊስ ዘጋስጫ ከነ ምልክቱ መጽሐፈ አርጋኖን አባ ጊዮርጊስ ዘጋስጫ ድርሳነ ማርያም በኢትዮጵያ ኦርቶዶክስ ታሪክሳን ሰንበት ትምህርት ቤት ማደራጃና መምሪያ ክፍል የታተመ ድርሳነ ሰንበት አሁን ቅድሚያ ዛሬ የምናየው መጽሐፈ ዚቅ ወመዝሙር የቅዱስ ያሬድ የዜማ መጽሐፍት መጽሐፈ ቅዳሴ ከነ ምልክቱ ይፋረደኝ አባቶች አምላክ አሁን የምፈልገው በእውቀት ሊያወራ የሚችል ሰው ካለ ብቻ ነው የሚገባው ካልሆነ ታብ ኮፒ ሊንክ ሼር እያደረገ ሌላው ወገን ይሰማል ማለት ነው በጥቂቱ ነው ያመጣሁት በጥቂቱ
በእውነት በጥቂቱ ነው። አንድ ቆይ አንድ ሁለት መጽሐፍቶች አሉ። ሁለት መጽሐፍቶች አሉ እኔ ጋር ልፈላልጋቸው። አየህ ቆይ መሳቢያ መደርደሪያ ላይ ልፈላልግ ፕሊዝ። ኤርሚ እንዳይገቡ ነው ምንድን ነው ነገሩ? አላማ አይ በቃ ወንድምነት ሊወርድ ነው እንዳይገቡ ነው እንዲገቡ ነው እንጂ ወንድምነት እንዴ ማለት አገኘሁት። ሌላኛውን እንዴት ተዳፍሮ ይገባል? ቆይ ይኸው በእነዚህ መጽሐፍቶች ሁሉ የኢትዮጵያ ኦርቶዶክስ ታሪክሲያን ኢየሱስ አማላጅ መሆኑን ይናገራሉ። አሁን በመጽሐፍ ቅዱስ አናምንም ብለዋል። በቃ ትቼዋለሁ። መጽሐፍ ቅዱስ እረፍት ያድርግ። መጽሐፍ ቅዱስ እረፍት ያድርግ። አሁን እያንዳንዱ ኦርቶዶክስ ገብቶ የሚጠየቀው በመጽሐፍቶቹ አወራለሁ። ስጠይቅ ገድላት ድርሳናት ውስጥ እንዳትገባ እንዳትሉ፣ እዚህ ጋር አሁን ገድላት ድርሳናት የለም። አሁን የጠቀስኳቸው ውስጥ አንዱ ብቻ ይሄ ሁለቱ ድርሳናት ነው። ድርሳነ ማርያም ድርሳናት ነው፣ በኢትዮጵያ ኦርቶዶክስ ታሪክሲያን ነው የታተመው። ድርሳነ ሰንበትም በኢትዮጵያ ኦርቶዶክስ ታሪክሲያን ነው የታተመው። ለጥቅም ለአገልግሎት ለጥቅም የሚውሉ ናቸው በሙሉ መጽሐፍቶቹ። ይሄም በጥቅም የሚውል ነው። መጽሐፍ አርጋኖን፣ መጽሐፈ ሰዓታት ከነ ምልክቱ፣ ያው መጽሐፈ ሰዓታት ይሄም ትልቁ ማለት ነው። መጽሐፈ ዚቅ የቅዱስ ያሬድ ነው። መጽሐፈ ቅዳሴ የሚቀድሱት ነው። ቴንክ ዩ። ስለዚህ በቤተክርስቲያኒቱ መጽሐፍት እንጠይቃለን ማለት ነው። የኢየሱስ ክርስቶስን አማላጅነት መጽሐፍቶቹ ይናገራሉ። እነሱን ካልተቀበሉ ምን ልናደርግ እንችላለን? መጽሐፍ ቅዱስንም ካልተቀበሉ በመጽሐፍቶቻቸውም ካልተቀበሉ ልናደርግ እንችላለን። ኦኬ። በዲያቆን ዘማርያምና በዲያቆን ስዩም መካከል ምንድን ያለው ልዩነት? ኦኬ። የእድሜ ወይ የእውቀት አይደል? በድቁናስ በስልጣንስ በክህነትስ አንድ ናቸው። ዲያቆን ስዩም ያቀረበልኝን ጥያቄ ለምን አሰረዘው ዘማርያም? ለቀሲስ ዲበኩሉ ያቀረብኩትን ጥያቄ ለምን አሰረዘው ዘማርያም? ዘማርያም በፍርሃት የተሸበበ በየውስጥ እየደወለ ቤተክርስቲያንን ያዋርዳል፣ ቤተክርስቲያንን ያዋረደ ሰው ነው እያለ ስሜን ሲያጠፋ ነበር። ቤተክርስቲያንን ካዋረደ ሰው ጋራ ከሚያዋርድ ሰው ጋራ ገብታችሁ አታውሩ ብሎ ያለው ማን ነው? ስሙን ጥሩልን። ደምረው ቤት ነው። ደምረው ተንቀሽቅሾ ጠርቶኝ ተቀበልኩት ማለት ነው። እናት ወልዳለች፣ ለአንተ ሊቃውንቱን አናነፋም፣ እኔ ትናንትና የመጣሁት በቂ ነው፣ አጣጥቤ እንዲህ ብዬ ነው ብሎ ያለበት ክፍል ማለት ነው። እና እሺ ይሁን፣ ግን ያን ቀን ጥሩ ነበረ። ግን እና እሱ ቤት ገብቶ ምንድን ያለው? ቤተክርስቲያንን ይሰድባል፣ ቤተክርስቲያንን ያዋርዳል እና ቤተክርስቲያንን ከሚያዋርድ ሰው ጋር አትግቡ ነው ያለው፣ ቃል በቃል የተናገረው። ኦኬ። ለዲያቆን ስዩም ልክ እንደዚህ ነው ያሉት። ጥሩ፣ ቤተክርስቲያንን አዋረድኩ አይደል? ታዲያ ቤተክርስቲያንን ከማዋረድ ሰው ጋር ዲያቆን ስዩም ጥሪ አቅርቦልኝ ተቀብየው ቤተክርስቲያንን ያዋርዳል አታውራ ብሎ ካለ ለምንድነው ቤተክርስቲያንን ከማዋረድ ሰው ጋር ዘማርያም ከኔ ጋር ማውራት የፈለገው? ያው ለቀሲስ ዲበኩሉ እኔ ጥሪ ሳቀርብ ነው የእሳቸውን ዳይቨርት ለማድረግ ከ5 ቀን በፊት ጥሪ ያቀረብኩትን አሰርዞ እርሶ አይቀበሉት ብፁዕ አባቴ ጸሎቶታ ጊዜ ቡራኬው ተደረሰኝ። እርሶ በመስቀል ግንባሬ ነካነካ ያርጉት። ከዛስ እኔ ገብቼ ያው ስክሪፕቶ እንደዚህ የሚላት ቃል አለች አይደለ? ዘማርያም ተሲል እንደዚህ ጋር እንደዚህ ብሎ የግዙ እንደዚህ አለና ምናምን ነገር ብሎ የሚል ማለት ነው። ያም ሆነ ይህ ያበራሽን ጠባሳ ያየ በሳት አይጫወትም ይላል። በዲያቆን ፈለገ አትናቴዎስ ላትነሱ ነው አከርካሪያችሁ የተመታው እንዲህ ያላችሁት ማለት ነው። በጴንጤ ፊት እንዲህ ብሎ ነው የወጣው፣ ተደብቆ ማለት ነው። መግቢያ መውጫ አጥቶት ማለት ነው። ላትነሱ የአባቶች አምላክ ክንዳችሁን የሰበረው የኦርቶዶክስ ትዕቢት በአደባባይ ነው የተዋረደው በፈለገ አትናቴዎስ በኩል ማለት ነው። this is ጴንጤ
ኦኬ እናት የወለደችው የሴት ቅምጥ ምናምን ነገር እያለ ሲያወራ ነበር አይደል? ኦኬ የሴት ቅምጥ ልሁን የኢየሱስ ቅምጥ አሳየውታ ጌታ ኢየሱስ አሳየው። በእኔ በኩል አይቀጡ ቅጣት ቀተን ለሚመጣው ትውልድ መማሪያ አድርገን የላክ ነው። ከዛ ሲወጣ ሁለተኛ ተጽዕኖ ፈጣሪ እንዳትሉኝ አለ። ፈለገ ተጽዕኖ ፈጣሪ ከሚባለው ከገስት ተስፈንጣሪ አድርገን እዚህ ላለውም ትውልድ አስተምረናል። አሁንም እንደገና ሁለተኛ አቀጣልን ደብድብልን ብላችሁ ካላችሁ አደባባይ ላይ ወጥቶ ይቅርታ ጠይቅ ብሏል በሉት። እሱ ከኔ ጋር ዲቤት ለማውራት ከፈለገ ቀሲስ ዲበኩሉ አስቀድሜ ያቀረብኩለት አለ። እኔም እኮ ቅርቃር ውስጥ ነው የጨመርኳቸው። እንዴ ሁሉ ቀን ከዲያቆን ጋር ታታግለኛለህ እንዴ? ወደ ቄሱ ከፍ ልበል እንጂ አይመስልም ወንድም አለም? አዎ አየ ከዲያቆን ፈለገ ጋር አወራሁ አይደል? አዎ ከሌላ ዲያቆን ጋር ታገላት በለኝ። እኔ አስቀድሜ ለቄሱ በታቦቱ ጉዳይ ብያቀርብያለሁ። እና አልቅ ከበሮ እየመታችሁ ይሁን ተስካርና ዝክር እያቀረባችሁ ቀሲስ ዲበኩሉ የዲቤቱን ጥሪ የታቦቱን ጥሪ ይቀበሉትና እባክዎት ይገላግሉን በላቸው። ይሄው ነው መልእክቴ። እዚህ እየመጣችሁ እነዚህ መጽሐፍቶች መልስ የሚሰጧቸው አንተ መልስ ማሰጥ ከሆነ ታች ወርደ ታብ ኮፒ ሊንክ ሼር ማድረግ አለብህ። አለቅ መልስ የሚሰጡ አሁን ነብፁ አይነት በጨዋነት መጥቶ ባለፈው አውርተናል። እሱንም ቪዲዮ መስማት ነው ያለባችሁ ሄዳችሁ ማለት ነው። ቴንክ ዩ። ቀሲስ ዲበኩሉ ሊያስመልጥ ነው ዘማርያም። እኔ ለቀሲስ ዲበኩሉ ዲቤት ጥሪ ካቀረብኩ ከ4 ቀን ከ5 ቀን በኋላ የዲቤት ጥሪ ብሎ የጠራው እሳቸውን ተዋቸውና ከኔ ጋር ግጠም የሚባል ነገር የለም። ከዲያቆኑ ጋር ገጥሜ ውጤቱን ዓለም አይቶታል። አሁን ደግሞ ከቄሱ ጋር ነው የምገጥመው። ከዲያቆን ወደ ቄስ ነው ከፍ የምለው። ከዲያቆን ወደ ዲያቆን አይሆንም። ኖ ከዲያቆን ፈለገን አውርቻለሁ። የዲያቆን ማነው ስዩምን አሰርዛችኋል። እሺ ችግር የለውም አይከፋኝም። ዲያቆን ፈለገን አውርቻለሁ። ውጤቱን አይታችሁታል። አሁን ወደ ቄስ ነው ከፍ የምለው። ከቄሱ ደግሞ ወደ መነኩሴ፣ ከመነኩሴው ወደ ቆሞሱ፣ ከቆሞሱ እንደዚህ ነው ሃይራርኪውን እየጠበቅን። መቼም ብፁዕነታቸው አይመጡም። እኔም ቢመጡ ሆነት የምናገር የለኝም እያልኩ አይደለም። መለሳቸው ከእድሜያቸው አኳያ አከብራለሁ። ግን ኢየሱስ ጌታ እንደሆነ ግን ነግራቸዋለሁ። ኦኬ ሲሞቱ ገሃነመ እሳት እንደሚጠብቃቸው ነግራቸዋለሁ። ለምን እንዴ ሊቀ ሊቃውንቱ አባ ገብረ ኪዳን ስንሞት ገሃነመ እሳት ነው የሚጠብቀን ብለዋል። በኦርቶዶክስ ስትሞት እኮ ገሃነመ እሳት ነው የሚጠብቀን። አባ ገብረ ኪዳን ሊቀ ሊቃውንት ተናግረዋል። ብፁዕነታቸውን ብንጠይቋቸው የእውነት ብንጠይቋቸው እንደዚህ እኮ ነው የሚያወሩት። ወንድሞቼ አስኬማ ደፍተው ቆብ ደፍተው ብሉይና አዲስ ኪዳንን ቅኔ አቋቋም የቅዱስ ያሬድ መጽሐፍ አፍ ያስከፍተዋል። ከፓትርያርኩ ጀምሮ ብጠይቃቸው ምን ያደርጋል ግን እውቀት የዘላለም ሕይወት ፍጻሜን እንድታካል አደረገ። ምን ያደርግላል? አባ ማናቸው ብፁዕ አቡነ ማርቆስ እንዳሉት መቋሚያ መዘመር ማለት አንተ እኮ የዘላለም ሕይወት እኮ የለህም። መቋሚያ ወዝውዘ ጸናጽን ጸንጽነን መርግደን ወረብለን የዘላለም ሕይወትን እኮ አታውቀው። ስለዚህ ለእሳቸውም ቢሆን እነግራቸዋለሁ። በእውነት አባትነታቸውን አክብሬ ቡራኬው ተደረሰ ብዬ እኔ ቡራኬ አልቀበልም፣ ግን ጉልበታቸውን እጃቸው ትከሻቸውን ስሜ እነግራቸዋለሁ። ለእሳቸውም ቢሆን ማለት ነው። ስለዚህ ከዲያቆን ወደ ቄስ ነው የሚሄደው። ከዲያቆን ወደ ዲያቆን ነው ተው። ይህ ብዙ ዘመን እኮ እንትና አሁን ከፍ እያልን ነው የምንሄደው ከዲያቆን ወደ ቄስ። ስለዚህ ከፈለገ ጋር አድርጌያለሁኝ፣ ንገሩልኝ። ቀጥዬ ከቄስ ጋር ነው ማድረግ የምፈልገው። ለቀሲስ ቴዎድሮስ አቅርቡላቸው ይህን ጥሪ። ለቀሲስ ዲበኩሉ ከፈሩ ለቀሲስ ቴዎድሮስ አቅርቡላቸው። ካህን አይደሉ እንዴ? እሳቸው አይደል እየመጡ ይማረን ወይ ሳለን ወይ ቀበን ብለው የሚሉት ቲክቶክ ላይ? አዎ ለነሱ ለካህናቱ ካህን ነው የሚፈልገው። ሁሉ ቀን ዲያቆን ላይ እንዴ? ሁሉ ቀን በጥሬ ሁሉ ቀን በቆሎ እንዴ? ከፍ እንበል እንጂ ከፍ እንበል። ዓለም ያያል። ይህን ጥምጣማም ሁሉ ማን እውቀት እንዳለው ያያሉ። ወይ ከኔ ወይ ከነሱ ብሎ እንዳለ ያያሉ ማለት ነው። ቴንኪው። ጻፍቶቻቸው ምን ይላሉ ብሎ የሚለውን አንዱን በባለፈው ብጽዬ እዚሁ ስላለ ኤርሚ ለዘመናት ሲዋሻችሁ የነበረው መጽሐፍ ያው ዛሬ እርቃኑን አስጥቸዋለሁ ብሎ አለን ብፁዕ። ክፍሉ የሚገኘው ድርሳነ ሰንበት 17ኛው ምዕራፍ ላይ ነው። እዚህ ጋር ብቻ አይደለም፣ የዛን ቀን በግርግር በውይይት ስላይደለ በውይይት ስለሆነ ይሄኛውን ክፍል ብቻ ነው ያነበብነው። ትንሽ የተወሰነ ክፍሎችንም አይተናል። እዚህ ክፍል ላይ የተደረገው ነገር በሰማያት ነው ብለን እኛ እንላለን፣ መጽሐፉም ስለሚል
አይደለም እነ ብፁዕ ደግሞ መጥተው አይ በሰማያት አይደለም አሉ። ባይዘዌ መምህር በረከትና ብፁዕ ነው በዚህ ጉዳይ ተናግሮ ባይዘዌም ብፁዕ ራሱን ደብቆ እንጂ የኦርቶዶክስ ተዋሕዶ ቤተክርስቲያን እኮ መምህር በላባ ሾመውም ሾመውም ሊሆን ይችላል፣ ግን የቴዎሎጂ ተማሪ ነው። እዚህ የምታዩት ብፁዕ ማለት ነው። አድፍጦ ዝም ብሎ ቁጭ ስላለ እንዳይመስልን። ኦኬ። እና መምህር ተብሎ ቢጠራም ላይጠራ ይችላል። እዚህ ተጠርቷል አልተጠራም አይደል፣ ግን የቴዎሎጂ ተማሪ እና ምሩቅ ነው። በድርሳነ ሰንበት ጉዳይ መምህር በረከትና ብፁዕ አምላክ መጥተው ተነጋግረዋል። በዚህ ጉዳይ ይበል የሚያሰኝ ነው። ኦኬ። እና መምህር በረከትም ይሄኛው ጌታችን ሲመጣ ነው ምናምን ነገር ብሎ የሚል በባለፈው ተነግሮ የነበረን ውይይት ተቀርቷል። ሚኪ ቤት ነበር የተደረገው ውይይት፣ ዩቲዩብ ላይ ስሙት እና ብፁዕም ባለፈው ያለውን ከብፁዕ ጋር የነበረን ስሙት። መጽሐፉ ምን እንደሚል እንናገርና ምን ያህል ሸፍጥ እንደሚሰራ እዩት። ኦኬ። እኛ ይህም በሰማያት ነው ብለን ስንል ምን እያልን ነው? እነሱ ደግሞ የለም በዳግም ምጽአቱ ነው ይሄ ነው እያሉ ያሉት። ኦኬ። በዳግም ምጽአቱ ሲመጣ ኢየሱስ ይለምናል እያሉ ነው። ግን እዚህ ጋር ቃሉ ምን ይላል? 17ኛው ምዕራፍ ክርስቲያን ስለሚሉ ሰዎች ከዚህም በኋላ በገሃነም ውስጥ የነበሩ ይላል። ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጣንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችንም ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርባቸዋል። መድኃኒታችንም ኢየሱስ ማለቱ ነው። ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል። እረፍት ወዳለበት ቦታና ተድላ ደስታ ወዳለበት ወደ መንግስተ ሰማያት ወስደው የሚያኖሯቸው አሉ። እንደ ስራቸው መጠን በክብር የሚተካከሉ አሉ። ሰማዕታትና ጻድቃን ግን ሰማያዊ የክርስቶስ ማደሪያ ሆነው በሕግ በአምልኮ የሚወዱትን ለተመረጡት እግዚአብሔር በስነ ብርሃን ባዘጋጀላቸው በስልቦና ያልታሰበው የሰው ጆሮ ያልሰማውን የሰው ዓይን ያላየውን የዘላለምን ሕይወት ጽልድት ብርሃን የምትሆን የክርስቶስን ሀገሩ ኢየሩሳሌምን ሰማያዊትን ወርሰው ከልዕልና ወደ ልዕልና ሲወጡ ይኖራሉ ብሎ ይናገራል ማለት ነው። ኦኬ። ክርስቶስ ምን ይላል? ይጸልይላቸዋል። ለነማ? ገሃነም እሳት ውስጥ ላሉ። ከገሃነም ውስጥ ማን ያወጣቸዋል? ራሱ ክርስቶስ ያዝና መላእክት ልኮ መላእክት ሄደው ያወጧቸዋል። ይኸው መላእክት ያቀርቧቸዋል። ባይዘዌ መላእክት በክርስቶስ ብቻ ሳይሆን ደግሞ በሌላ የሚታዘዙ እንዳሉ ተናግረናል። ግን አሁን ወደ ዋናው ክፍል ላይ እንሄድ። ጌታችን ኢየሱስ ክርስቶስ ይህንን በዳግም ምጽአቱ በሚመጣ ሰዓት ላይ ነው እንጂ የሚደረገው አሁን በሰማያት አይደረግም ብለው አሉ ኦርቶዶክሳውያን ወገኖቼ። በባለፈው ከብፁዕዬ ጋር በዚህ ጉዳይ ላይ በጣም ብዙ አወራንና የነበረውን ነገር ያያችሁት ሰዎች አይታችሁታል። ካላያችሁትም ዛሬም እንደግመዋለን። መላእክት ካቀረቧቸው በኋላ ኢየሱስ ጸሎት ይጸልይላቸዋል። ከጸለየ በኋላ ከባህሪ አባቱ ከአብና ከመንፈስ ቅዱስ ጋር ያስታርቃቸዋል። ከጸለየ በኋላ ማለት ነው። ጸሎትን ስለነሱ ይጸልያል። ከዛ ከጸለየ በኋላ ያስታርቃቸዋል። ይኸው መድኃኒታችንም ጸሎት ከጸለየላቸው እና ካስታረቃቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል ማለት ነው። የመላእክት ስራቸው እዚህ ጋር ሂዱ ከሲኦል ዘግናችሁ አምጡ ብሎ ሲል ዘግነው ኢየሱስ ጋር ያመጡለታል። ከዛ ኢየሱስ ደግሞ ስራው ምንድነው? ከባህሪ አባቱ ከአብና ከመንፈስ ቅዱስ ፊት ሆኖ መጸለይ ነው። ለነማ? ለነዛ ለኃጥአን ነፍሳት። ከዛስ ከጸለየላቸው በኋላ እግዚአብሔር አብ ይቅር ሲላቸው፣ መንፈስ ቅዱስ ይቅር ሲላቸው መላእክት ደግሞ ወስደው ደግሞ ወደ መንግስተ ሰማያት ደግሞ ይወስዷቸዋል። ይሄ መቼ ነው የሚሆነው ብለን ብፁዕዬን ጠይቅ ነው። ከዚህ በፊት መምህር በረከትንም ጠይቅ ነው። በምጽአቱ ሲመጣ አሉ። በዳግም ምጽአቱ ሲመጣ። አዎ እሺ። ኢየሱስ በዳግም ምጽአቱ ለምን እንደሚመጣው ብለህ ኦርቶዶክሳውያንን ጠይቃቸው። ስጠይቃቸው ለፍርድ ነው የሚመጣው ይላሉ። ለፍርድ ነው የሚመጣው። አዎ ጥሩ። ሌላስ? ሊጸልይም ነው የሚመጣው በኦርቶዶክስ አስተምሮት። እነ ብፁዕም መምህር በረከትም ያሉን ይሄንን ነው። አታመልጡም። ለማን ነው የሚጸልየው ኢየሱስ ክርስቶስ በዳግም ምጽአቱ ሲመጣ? ገሃነመ እሳት ውስጥ ለገቡቱ። ገሃነመ እሳት ሰው መቼ ነው የሚገባው? ከክርስቶስ ምጽአት ከፍርድ በኋላ። አሁን በዚህ ሰዓት ላይ ሰዎች ገሃነም ውስጥ አሉ ወይ? በኦርቶዶክስ አስተምሮት
የሉም። ሰዎች አሁን ሲሞቱ ኃጢአተኞች ሰዎች የት ነው የሚገቡት? ሲኦል። ባይዘው የማስታወሻ ደብተር የዚህ ስላለ በባለፈው ከብፁዬ ጋር ስነጋገር የነበረው ውይይት ደብተር ላይ ስለጻፍኩት እሱ ደብተርና ወረቀት የያዘው ልጆቼን አሁን ማስተምርበት ማለት ነው። ኦኬ ባለፈው ከብፁዬ ጋር ምንድን ያወራን ነው እዚህ ክፍል ላይ ዛሬ ብዙ እንዴ ጠብቁኝ። ከብፁዬ ጋር የተነጋገርነው ይሄንን ነው። ልብ በላችሁ ስሙት። ዘዳግም ነው የሚሆነው ዛሬ ማለት ነው። ሌላውም ያልተነካውን ክፍል ነክተን ዘዳግም ቢሆን ምን ክፋት አለው? መጽሐፍም ዘዳግም ተብሎ ተጽፏል ለእስራኤል ልጆች። እሺ ጌታችን ኢየሱስ ክርስቶስ ሲመጣ ለፍርድ ነው የሚመጣው ብለው ይላሉ ኦርቶዶክሳውያን። ለፍርድ ብቻ ሳይሆን ሊጸልይም ነው የሚመጣው ማለት ስራውን አልጨረሰም ገና ኢየሱስ ክርስቶስ ሲመጣ ወደ ምድር ሲመጣ በኦርቶዶክሳውያኑ አስተምሮት ወደ አብ ይጸልይላቸዋል። መሬት መጥቶ አብን ይለምነዋል። ወደ ምድር መጥቶ ማን ያለው? ኦርቶዶክስ ተዋሕዶ ቤተክርስቲያን። ማን ያለው? ድርሳነ ሰንበትን ሲተረጉሙ መምህር በረከትና ወንድማችን የቴዎሎጂ ተማሪው እና ምሩቁ ብፁዕ አምላክ ኦኬ ሊጸልይ ነው የሚመጣው ብለውናል በዳግም ምጽአት። ሊፈርድ ብቻ አይደለም ይጸልያል እያሉ ነው። አሁን እኛ ኢየሱስ በሰማይ ይጸልያል ብሎ እንኳን ብለን የሚለውን ቃል ብንናገር ይጸልያል ይለምናል እኮ እያላችሁ ነው። ይለምናል ብሎ የሚለውን ቃል እንኳን ብንናገር እኛ ለምንድነው እንደዚህ የምትናገሩት? መለመን እኮ ለሱ ለባህሪው አይስማማውም ይሉናል። ለእነሱ ግን ሲሆን ይስማማቸዋል። አየህ፣ እነሱ ሲመጣ ይጸልያል ይላሉ። እኛ ግን በሰማያት ኢየሱስ ያማልዳል ብለን ስንል እንዴት ይማልዳል እኮ ብሎ የሚለው ቃል ከመለመን ጋር የተገናኘ ነው እና ለሱ አይገባውም፣ አይቀጸልለትም። ይሄ ንግግር ነውር ነው፣ የምንፍቅና ነው ምናም ነገር ድራሻችሁ ይጥፋ ምናም ነገር ብለው ይሉናል። እናንተ እያላችሁ አይደለ? ኢየሱስ እኮ ገና ሲመጣ ይለምናል እያላችሁ ነው። ገሃነመ እሳት ውስጥ ላሉ ሰዎች አውጥተው መላእክት እንዲያመጧቸው ያደርግና ከባህሪ አባቱ ከአብና ከባህሪ ሕይወቱ ጋር ጸሎት ከጸለየላቸው በኋላ ያስታርቃቸዋል። ከዛ ወደ መንግስተ ሰማያት ይገባሉ። እኔ የምጠይቀው አሁን ባለፈው የጠይቁት ልብ በሉ፣ እዚህ ጋር ነው ኦርቶዶክስ የምትከስረው። ገሃነም እና ሲኦል ሁለቱ የተለያዩ ስፍራዎች ናቸው፣ የተለያዩ ቦታ ናቸው ብላ ቤተክርስቲያኒቱ በመጽሐፏ ታስተምራለች። ገነትና መንግስተ ሰማያትም እንደዚህ የተለያዩ ቦታ ናቸው ብላ ታስተምራለች። መንግስተ ሰማያት ገና አልተከፈተም። በኦርቶዶክስ ገና አልተከፈተም። ገሃነምስ ገና አልተከፈተም። ሰዎችም ገና በገሃነም አልገቡም፣ አልተከፈተም ገና። መቼ ነው ሰዎች መጨረሻ ወደ ገሃነም መጨረሻ ወደ መንግስተ ሰማያት የሚገቡት? ጌታችን ኢየሱስ ክርስቶስ በዳግም ምጽአቱ ሲመጣ። ኦሆ በዳግም ምጽአቱ ሲመጣ ኢየሱስ ክርስቶስ ራሱ አይደል የሚፈርደው? አዎ ራሱ ከፈረደ በኋላ ሰዎችን ወደ ገሃነም እሳት ይጨምራቸዋል አይደል? አዎ እናንተ አባቴ ቡርካን ብሎ ደግሞ በቀኙ በኩል ያሉትን ደግሞ ወደ መንግስተ ሰማያት ይወስዳቸዋል አይደል? አዎ በጎቹን ከፍየሎቹ የለየበት የማቴዎስ 25 ማለት ነው። አዎ ወይ ደግሞ የሙታን ትንሣኤ የተደረገበት የትንቢተ ዳንኤል መጽሐፍ ምዕራፍ 12 አይደል? አዎ በጎቹ ምንድናቸው? ጻድቃን በስሙ ያመኑ። የት ያስገባቸዋል? መንግስተ ሰማያት ያኔ ትከፈታለችና። እሺ ፍየሎቹስ በግራ ያሉት ገሃነመ እሳት ምንድናቸውና? በስሙ ያላመኑ ኃጢአተኞች ናቸውና። ማን ነው የሚጨምራቸው? ገሃነመ እሳትም ሲኦል የሚያወርዳቸው ማን ነው? ኢየሱስ ክርስቶስ ራሱ። እሺ ኢየሱስ ራሱ ፈርዶ፣ ልብ በል እዚህ ጋር ስጽፈው ራሱ ፈርዶ ፈራጅ ሆኖ ማለት ነው። ፈርዶ ሰዎችን ኃጢአተኛ ሰዎችን ገሃነም ይጨምራቸዋል፣ ይጨምራል። ኦኬ የመጽሐፍ ቅዱስ ትምህርት ነው። እሺ
ራሱ ፈርዶ ገነትም ይጨምራቸዋል ማለት ነው። ገነት የሚገቡትን ኢየሱስ ራሱ ፈርዶ ገሃነመ እሳት ሰዎችን ከጨመረ በኋላ መላእክትን ሄዳችሁ ከገሃነም ውስጥ አምጡ ይላቸዋል። ከዛስ የኢየሱስ ስራው ምንድነው? እነዚህ ገሃነም ውስጥ ራሱ የጨመራቸውን ሰዎች ገሃነም ውስጥ የገቡትን ሰዎች ወደ አብ ሊያስታርቃቸው ሲመጣ ይለምንላቸዋል። ሲመጣ ይለምንላቸዋል ወደ አብ ወደ አብ ይለምንላቸዋል። ራሱ ጨማሪ ራሱ ለማኝ። ታቤት ራሱ ፈርዶ ራሱ ጨምሮ ራሱ ደግሞ ከአብ አንሶ አብን ደግሞ ይለምነዋል። ምን ብሎ? ቀድም ፈርጄ ገሃነም የጨመርኳቸውን ሰዎች እንድትምርልኝ ብሎ። እንዴ ራሱ አይደል የጨመራቸው? አዎ። ራሱ ከአብ ጋር በመለኮቱ አይተናነስም አይደል? አዎ። አብ ደግሞ ፍርድን ለወልድ ሰጠው ይላል አይደል? አዎ። በጌትነቱ ተቀምጦ ይፈርዳል ይላል። አዎ። በጎችን ፍየሎችን እረኛ በጎችን ከፍየሎቹ እንደሚለይ እንደዚሁ ይለያቸዋል ብሏል አይደል? አዎ። እና ራሱ ለይቶ ራሱ ሲኦል ከድማ ነው ገሃነመ እሳት ጨምሮ እንደገና ደግሞ ወርዶ ለማኝ ሆኖ አብን ደግሞ እባክህ አብ ሆይ ማርልኝ፣ ምን ሆነሃል? እኔ ፈርጄ ገሃነመ እሳት ጨምሬያቸዋለሁ፣ እናስ ማርልኝ፣ አውጣልኝ፣ አንተ ነው ማውጣት፣ ያንተ ነው ስልጣን፣ ያንተ ነው ኃይል፣ ያንተ ነው ብሎ ኢየሱስ ክርስቶስ አብን ይለምነዋል። ማን ነው የምትለው? ኦርቶዶክስና መምህር በረከት ወንድሜ ብፁዕ አምላክ this is ኦርቶዶክስ። ይታያችሁ ወንድሞች እናቶች፣ ይሄ አሁን በሰማያት አይደለም ብለውናል። እሺ በሰማያት አይደለም? አዎ በሰማያት መሆኑ እኔ በእነኚህ መጽሐፍቶች ሁሉ ጭምር አሳያለሁ። ኦኬ ሌላ መጽሐፍ ጋር አትሄድ የሚባል ነገር የለም። ኦኬ በዚህ መጽሐፍ ጭምር ራሱ አሳያለሁ በሌላ ገጽ ላይ ማለት ነው። ይሄንን ጥያቄ እንደዚህ ብሎ መለሱልን ማለት መምህር በረከትና ወንድሜ ብፁዕ አምላክ። ኢየሱስ ራሱ ይፈርድና ሰዎችን ገሃነመ እሳት ይጨምራል። ገሃነመ እሳት ከጨመረ በኋላ አብ ጋር ይሄድና ደግሞ ይለምናል ማለት ይጸልያል። ይለምንላቸዋል፣ ይጸልይላቸዋል፣ ይጸልያል። ኢየሱስ አይጸልይም ብላችሁን አልነበረም እንዴ? አንድ ጊዜ ጸሎትን ጸልዋል፣ አንድ ጊዜ ምልጃን አቅርቧል። አሁን በየጊዜው እየተደፋ እየተቀና አብን ማርልኝ አይለውም ብላችሁን አልነበረም እንዴ? አዎ እዚህው አብን ማርልን እያለ የለምነው የለ እንዴ? ታዲያ ምን እናድርግ? እንዲህ አይነት ትግል ነው የገጠመን ወንድምነት። ጌርሳምዬ አለ ማይክ ሁለት ቀያ ያበራል። እስኪ ቼክ አድርገኝ፣ ቼክ ላድርገው። አለ ከባድ ትግል ነው። ይኸው ይሄንን ከብፁዕ አምላክ ጋር ባለፈው አውርተናል። አሁን ካወራ ብፁዕ አምላክን አውራውና ወደሚቀጥለው እንሄዳለን። አውራው አሁን አልችልም። ብፁዕ አምላክ አውራው። እኔ ሁለት ጥያቄዎች አሉኝ። ቀጣይ ጠይቀዋለሁ። ባለፈው ስላወራን ጠይቀውና ለብፁዕ አምላክ የምታቀርብልህ ካለ ማለት ነው። በዚህ መሰረት እሺ፣ እኛውን በሰማያት መሆኑ እኔ ቀጥዬ በዚህ መጽሐፍ ላይ ያሳያለሁ። በእነዚህ መጽሐፍቶች ሁሉ ጭምር ያሳያለሁ። ኦኬ ለምንድነው በሰማያት ብለናሉ? እነ ማርያም እና እነ ሚካኤል እነ ገብርኤል እነ ማርያም እና እነ ተክለ ሃይማኖት እነ አርሴማ አሁን በሰማያት ጸሎትና ልመና ለኃጥአን ያደርጋሉ፣ ለምነውም ከሲኦል ያወጣሉ እያሉ ይሉናል። እንደውም መዝሙር ሁሉ አላቸው። ሚካኤል በክንፉ ገብርኤል በፋና ያወጡናል ከሲኦል ጎዳና እያሉ ማለት ነው። አያወጡም። እውነቴን ብዬ የምልህ አያወጡም። ምን ስለሆኑ እነሱ የሚያወጡህ? ከሲኦል መውጣት በእግዚአብሔር ላይ በኢየሱስ ክርስቶስ ነው በማመን። ገብርኤል የሰበከውን ስብከት ሳታምን ያወጡናል። ገብርኤል በፋና ሚካኤል በክንፉ ገብርኤል በፋና ብላችሁ ሲጀምር ሚካኤል ክንፍ የለውም። ይሄ ነው አንዱ። ሌላው ደግሞ እንትን የሚያደርገው ሚካኤል ክንፍ አለው ብሎ የሚል መጽሐፍ ቅዱስ ላይ ተጻፈ የለም። ስለ ክንፍ ያላቸው ተብሎ የተባሉ መላእክት የሱራፌል ነገድና የኪሩቤል ነገድ ብቻ ናቸው። አለቅ። ሚካኤል በክንፉ ገብርኤል በፋና ሚካኤል ክንፍ የለውም ሲጀምር ማለት ነው። ከክንፉን ጀምር ካልን
የለም። አንድ መጽሐፍ ቅዱስ ሚካኤል ክንፍ አለው ብሎ የሚል የተጻፈበት የለም። ኪሩቤልና ሱራፌል ግን ክንፍ አላቸው ይለናል። 6 ክንፎች አሏቸው ብሎ ኢሳያስ ነግሮናል በትንቢተ ኢሳያስ መጽሐፍ ምዕራፍ 6 ላይ። እንደዚሁም ደግሞ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ላይ ኪሩቤል 4 እንስሶች 40 እንስሳት የተባሉት እነሱ ናቸውና የእግዚአብሔርን ዙፋን የሚሸከሙ እነሱ ክንፍ አላቸው። ኦኬ ክንፍ ሲወዱ አለ እውነቱን ነው። ኦኬ እሺ ችግር የለም። እኔ አሁን ክንፉ ጋንቶ ግን ሚካኤል በክንፉ ገብርኤል በኋላ ያወጡናል ከሲኦል ጎዳና። ኦኬ እነሱ ከሲኦል ጎዳና ነው የሚያወጣቸው። እነ አርሴማ እኮ ለምነው ከሲኦል ያወጣሉ። እስትንፋሰ ክርስቶስ ለምነው የአንድ ቀን የዝናብ ነጠብጣብ ያህል ከሲኦል ያወጣሉ። እነ መባሃ ጽዮን ለምነው የአንድ ቀን የክረምት ዝናብ ነጠብጣብ ያህል ከሲኦል ሰዎችን ያወጣሉ። ሲኦል ባሏን የፈታች ሴት ብቻዋን ትቀራለች እያሉን እኮ ነው አሁን። ለምን የኦርቶዶክስ ጻድቃን ብለው ያሏቸው በሙሉ በሰማይ ሆነው እየለመኑ ሰዎችን ከሲኦል ያወጣሉ። ኢየሱስስ ይኸው ከሲኦል እያወጣ አይደል? ከገሃነመ እሳት መላእክቱን አምጡ ዘግናችሁ አምጡልኝ እያለ እየለመነ አይደል? አይ ይሄንን በዳግም ምጽአት ነው የሚያደርገው ብላችሁ ከሆነ ባለፈው ብፁዕ እንዳለም ማለት ነው እናያለን። ጉርታ ያላችሁ ታብ ኮፒ ሊንክ ሼር ብቻ አድርጉት። ጥያቄውን ጠይቀው ለብፁዕ ይመልስልህ። ቴንክ ዩ ጌሳን